ማን ነው የምታወራው? በለው ሌባ ገባ። እቺ ጸበደላ የሆነች ልጅ እንኳን እንደዚህ አይነት እድል አግኝታ ከጸብገማ ፍቅር ነች አለች። ልጅ ከዳት ፍጥር ሌቦች ከሆኑ ደግሞ እንዴ ከሉሌ ጋር ነው እንዴ? ታዲያ ማን? እርግጠኛ ነኝ ሌቦቹን እርስ በርስ እያደባደበቻቸዋል ነው። ኧረ መቃጠል! ምን አይነት የማይረቡ ናቸው በእግዚአብሔር! አንቺ ኳስ እያየሽ ነው እንደዚህ የምትሆኚው? አሳበዱኝ እኮ በእናት። እኔ እኮ ሌባ ገብቷል ብዬ። ከየት መጥቶ ይገባል እንዴ? ጩኸትሽ እኮ የሆነ ሰው እያጋደልሽ እኮ ነው የሚመስለው። ስቴዲየም ያሉትም እንዳንቺ አልሆኑ። በስርዓት ያዘው። ይኸውልህ ተቀማ። ምን አሳብዱኝ ነው በእናት ከይንን ክለብ የምደግፈው? ፈጣሪ ማርሽ። ኧረ ቢያንስ ኳሱን ያዘው። ምን አይነት የተረገመ ክለብ ነው በእናታችሁ? ምንድነው እዛ ቻኩላ የምትጠራኝ? ስራ ልሰጥሽ ነው። የምን ስራ? ይኸውልሽ እነዚህ ወረቀቶች ላይ እናትሽን ታስፈርሚያታለሽ። ደግሞ ይሄ ምንድነው? የውክልና ወረቀት። እሷ ሳትኖር ይቻላል እንዴ? ሰው ስላለኝ ውስጥ ነው ያስጨርሰዋለሁ። አንቺ ብቻ አስፈርሚያት። እሺ እሺ፣ ሞክራለሁ። በቃ እተማመንብሻለሁ የኔ ሚስት። ለማንኛውም አሁን ሂድ እንዳያውክ፣ ደውልላለሁ ጨርስ። እሺ አሪፍ ላይ ነህ። በዚሁ ቀጥል። ተይ እባክህ፣ ለራሴ ምንም ሊገባኝ አልቻለም። ምኑ? የሰከርኩ ጊዜ በጣም ብዙ ነገር እንደተናገርኳት አስታውሳለሁ። ግን እሷ ምንም እንዳልተፈጠረ ነው ለማስመሰል ልትሞክረው ታውቃለህ። ስለዚህ መናታ እንዴት የተናገርካት ነገር ቢኖር አታልፍም ነበር። እርግጠኛ ነህ? ልጅቷ ነገር ማቆየት የሚባል ነገር አታውቅም። እሺ፣ ግን የሆነ ነገርማ አለ። የሆነ ነገር ታውቃለህ? አንተ ልጅ ምንድነው አፈቀርካት እንዴ? ማ እኔ? እንዴት? አይ እኔ ነኝ። ያማል እንዴ አንተ? ፍቅር እንደዚህ ቀላል ነገር አረከው እንዴ? ታዲያ ምንድነው የምትጨናነቀው? በቃ እኔ ያስቀየምኳት ስለመሰለኝ ነው። ምንድነው አላስቀየምከኝ ካለች ተዋት በቃ። እሺ እተዋታለሁ። ይልቅ ማት ሌላ ነው የተመቸች። ልጠብሳት እፈልጋለሁ። ምን ማለት ነው? ልተዋወቃትና ትንሽ ልጋተታ። የመጪ አራዳ ልጅ ነች። ያማል እንዴ አንተ? ምን እዛ የመጠጥ ቤት ሴቶች አለቁብህ? የተሻለ ከተገኘ መጠጥ ቤት ምን እሰራለሁ? ይኸውልህ ስርዓት ይኖር። እንዳታስቀይምኝ ፈርተህ ነው? እንዳትሰባብርህ ብዬ ነው። ይሄን ያህል እንኳን ጨካኝ አይደለችም። ያው መስመር ካለፍክ አይቀርልህም ብዬ ነው። አንተ ደግሞ ማለፍ አይቀርም፣ ታልፋለህ። አላልፍም፣ ታያለህ። ብታርፍ ይሻልሃል። በቃ ቻው። አሁን ወዴት ነው የምትሄደው? ማዘር ጋር ነኝ። ምን ነው? እኔ ቤት ሂጂ ትንሽ ልጃናጃናት። ማንን? የት? ሄርሚን ነዋ። እንዴ አንተ ቆይ ብሶብሃል እንዴ ያህል? አረ ከሷ ከጨበስኩኝ በኋላ ሴቶች ሁሉ ነው ያስጠሉኝ። ማለት የምትገርም ሴት ነች። ከሷ ጋር እንደተዝናኑ ከማንም ጋር ተዝናንቼ አላውቅም። የገባት የመጨረሻ አራዳ ልጅ ነች። ልታመልጠኝ አይገባም። ይኸውልህ አርፈህ ተቀመጥ። አንድ ነገር ብታደርግ ትጣላኛለህ። ሉሌሙ ትጣላኛለህ። አውራትና ከተመቻችን ዙሩን አከረዋለሁ። ትጣላኛለህ። ማቲሙት አላስቀይማትም። ኧረ እዛው ራስህ ሙት። እኔ ምን አስሞተኝ? ከጨረስን እንውጣ። ምን አስቸኮለህ? ሄርሚን ሂጂ ላውራት፣ በኋላ ላይ ቀጠሮ አለኝ። እሺ ቆይ ትንሽ እንቆይና ትሄዳለህ። በቃ አንተ ቆይ፣ እኔ ልሂድ። እንዴ ተወኝ በቃ። የምርህ ነው? አዎ
መቅዲ ምንድነው ዛሬ ደግሞ ከቢሮ ማትወጭበት ምንድነው? አንዳንድ ስራዎች እኮ ይዤ ነው። ምን አይነት ስራ? ግብር ደርሶ የለ አንዳንድ ሰዎችን ቼክ እያደረኩ ነው። ታዲያ እሱን የሂሳብ ሰራተኞች ይሰሩት የለም እንዴ? ያው እኔ ማጣራት አለብኝ። በእኔ አሁን ሰው ላስተዋወቅሽ ነው። እሺ ትንሽ ነው የቀረኝ፣ ከዛ እመጣለሁ። ምን ሆነሻል? በእኔ እንዴት? እሺ ማየ፣ ግን መጀመሪያ አንዳንድ መፈረምልኝ ወረቀቶች አሉ። በኋላ ፈርምልሻለሁ አልኩሽ አይደል እንዴ መቅዲ? ነይ እንሂድ። ማን የመጣው? የድሮ ጓደኞቼ ናቸው። አንቺን ማወቅ ይፈልጋሉ፣ ሰላም ማለት ይፈልጋሉ። በቃ እሺ ሂጂ፣ በእውነት አሁን እመጣለሁ። ሂጂ ትይኛለሽ እንዴ? ነይ እንሂድ እኮ ነው የምልሽ። ሰዎቹ ቁመው የለ እንዴ መቅዲዬ? እሺ እነማን እንደመጡ እኮ ስላላወቅሽ ነው። እንዴና መንግስት ናቸው እንዴ? ያው ባያቸው እንግዲህ ቤተንሽ ትንሽ ቁመዋልማ። ነይ ሰላም ባያቸውና ተመልሰሽ ትገቢያለሽ። የኔ ትልቅ ልጅ ሰላም ብለናል። የተከበሩ ሉሌ እንዴት ነህ? አሉ ይመስገን። መኖር ነው ዋናው። ምን እየሰራሽ ነው? ከእንቅልፍ የተነሳውና ቤት እያጸዳዳሁ። እስካሁን ተኝተሽ ነበር? አዎ ማታ ኳስ እያየሁ አመሸውና አሁን የተነሳሁት። እንዴ ኳስ ይመችሻል ኤድሚ? አዎ የዩናይትድ ደጋፊ እኮ ነኝ። አንተ ማን ነህ? የዝነኛው የአርሲጂ ነዋ፣ የመድፈኛው። በፒስትል ዘመን መድፈኛ ትሆናለህ እንዴ? ዘመኑ ከፍቷል የተባለው እኮ ቀያይ ሰይጣኖቹ በዝቶ ነው። ይመች። ግን ያው አንድ ነገር ማወቅ አለብህ። ምንድን ነው እሱ? መድፍ ለበዓል ብቻ ነው የሚተኮሰው፣ ለማድመቂያ፣ ለዛውም የሌሊት ንጋት። አያይም፣ ምግብም አይበላም። አረ ይነፋም። ገና ከመምጣት ይነቆራ ሄድሚውቻ ይነፋም እንጂ አይ ሉሌ እንዴ ማቲ መጣ እንዴ? ማዘር ጋር ሄዳሉ ብለኸኛል ነበር እንዴ? አይ ማዘር ስራ ቦታ ስብሰባ ላይ ነች። አንተ አትሄድም እንዴ? እንዴ ምንድነው የምትለው? ተወው እንጂ። አይ አውርተን ነበር ብዬ ነው። ምንድነው ያወራችሁት? የሚያገኘው ሰው እንዳለ ነግሮኛል። ወይ በወሬ ያስኩ እንዴ? ኧረ አሁን ይሄዳል። ምን ትይዣለሽ አንቺ? እሺ ማቲ፣ ግብዣ ከሆነ አስከትለኛ። ምን እኔ ሴት ቀጥሮ ይሆናል ሌላ የት ሄዳል ብለሽ? ማቲ ምርህን ነው የምታወራው? አዎ ቀጠሮ አለኝ ብለኛል ነበር። እና የት እንደሆነ ነግሬሃለሁ። ያው ከሴት ጋር ነው እንጂ ከወንድ ጋር ቀጠሮ አትይዝም ብዬ ነው። ሌላ ምን ይሆናል ታዲያ? በሉ ሰላም ዋሉ። ቻው በሄርሚ። ቻው ሉሌ። አንተ ምን ሆነ? ልጁን እኮ አናደድከው። ማ ሉሌን የምናደደው? በጣም ተናዶ ነው የሄደው። ዝም ብለሽ ነው። እሱ የሚናደድ አይነት ሰው አይደለም። እንዴ እንደዚህ ማብለክ አትደምድም። እሱም እኮ ስሜት አለው። በደንብ ነው ማቀው። አይናደድም። እኔ ደግሞ የሰው ፊት አይቼ መረዳት እችላለሁ። ሉሊያውን በጣም ተናዶ ነው እሺ የወጣው። ማቲ ግን የምሩን እየተናገረኛል ወይስ እየቀለደብኝ ነው? ቅድም ከተነጋገርን በኋላ እንደዚህ መሆን አስፈላጊ ነው? እኔንስ በሄርሚ ፊት እንደዛ መናገሩ ተገቢ ነው? የሆነ ማላቁ ነገር አለማ እንጂ ማቲ ሰው ፊት እንደዚህ ተናግሮኝ አያውቅም። እንደዚህ ስቆብኝ? አረ ጭራሽ እኮ አያውቅም ማቲ። ወይኔ ማቲ የሆነ ነገር ልጠይቅህ ነበር። ድሮ ጠይቂ። ቤት መቀመጥ አስጠላኝ እና ወተን ዝናና? ኖ እንደሱ አይደለም። የሆነ ስራ አስጀምረኝ። ምን አይነት ስራ? በቃ ጽዳትም ሊሆን ይችላል ወይ ደግሞ እናንተ ሬስቶራንት መስተንግዶም ካለ። እሺ ማዘርን ጠይቂያት አሳውቅሻለሁ። እሺ ግን ከዚህ በፊት ሰርተሽ ታውቂያለሽ? አላውቅም ግን አይከብደኝም። እሱማ አውቅሻለሁ። እንዴ ፈጣነሽ ስራ ላይ። እንደዛ ነው። እና መች ታናግራቸዋለህ?
አሁን ስለማግኛት ጠይቃታለሁ በዛ። እሺ ማቲ አመሰግናለሁ። በቃ እንዲያው ምን ልሄድ እንዳይደብርሽ። እሺ ፈታሪ ቻው በቃ። ወይ ወይኔ እናቴ ጓደኞችሽ ግን በጣም ደስ የሚሉት። ከስንት ጊዜ በኋላ መሰለሽ የተሰባሰብ ነው አይገርምም? ውይ በጣም ደስ ይላል። እሁድ ይኸውልሽ ሁላችንም እንሰባሰባለን ተባብለናል። ከቻልን አብረን እንሄዳለን መቅድዬ። ውይ ማሚ ታውቂ የለ እኔ ስራ ይበዛብኛል። የቤቱን ሁኔታ አይተን ነው። አመች ከሆነ አብረን እንሄዳለን። እሺ ማቲ ምን ሆኖ ነው ግን የዘገየ ዛሬ? ለምን ፈለግሽው? የሆነ ቦታ ደርሰን እንመጣለን ብዬው ነበር። የት ልትሄዱ? አይ የሆነ የታመመ ሰው ነበር ጠይቀን ለመምጣት ነው። አይ እንደዛ ከሆነ ይመጣል። ይሁንማ የወረቀቶቹን ፈርመልኝ። እስቲ አምጪው ልፈርምልሽ። እንዴት አረፈዳችሁ? ወይ ማቲ ምን ሆነ ነው የዘገየው? ከሉል ጋር እያወራን ሰዓቱ ሄደ ታውቂያለሽ። እኔ እነዚህ ያስቀምጣ ቁጭ ብዬ እየጠበቅኩ እኮ ነው። ምንድን ነው የምትፈሪው ማን? አዲስ ሰራተኞች ቀጥረን የለ የእነሱን ኮሎቹ ጋር አስፈረምኳት ነው። አዲስ ሰራተኛ ያስገባችሁ እንዴ? አዎ አስገባለሁ። እሱ በእጅሽ ያልሽው አይፈረምም እንዴ? አይ እነኝ አስፈላጊ አይደሉም። ይቅር እሱን ከጨረስሽ ስጪኝ። እሺ ይሄው ጨርሼልሻለሁ። በቃ እሺ እናንተ ተጫወቱ። እኔ ስራ አለብኝ፣ ወደ ስራ ልሂድ። እሺ መልካም የስራ ሰዓት። እኔ የምልሽ ማሚ፣ ወይ ታዲያ ለምን ጓደኛዬ ስራ አታስቀጥሩልኝ? እህትህን አናግራታ። እሷ ናት የምታውቀው? አዎ እሺ በቃ እናግራታ። አሁን ና እንሂድ። ስንት ሰዓት ላይ ቁጭ ብዬ አንተ ስጠብቅ የቆየው ማትዬ? ና ወዲህ። የታሉ ወረቀቶቹ? ባክሱ አልተሳካም። እንዴት? ለማሚ ከወረቀቶቹ ጋር አንድ ላይ ቀላቅዬ የሰጣሁት እያስፈረምኳን ነበር። ያ ማቲያስ የሚባል ከንቱ ሰው መጥቶ ማንበብ አልጀመረ መሰለ እና አያቸው። ቀድሜ አውቄ ስለነበረ ቶሎ ወረቀቱን አወጣሁት። አንብቦት ቢሆን እኮ ጉድ ሆነን ነበረ። ምኞታችንን ሁሉ አተን በዜሮ ነበር የምንቀረው። ደግነቱ አላነበበውም። ለማንኛውም መጠንቀቅ አለብሽ። ይገባኛል። ምንም ነገር ሳያውቁ ነው መፈረም ያለባቸው። አዎ ከዚህ በኋላ ሁሉ ነገር በጥንቃቄ ነው የማደርገው። ልጆቹ ማሚ ማሚ እያሉ ነው። ማታ አትመጭም? ኧረ እመጣለሁ። እኔም ሚስቴን እያልኩ ነው። ምን ነው ለልጆቹ ነው ወይስ ለአንተ ነው የፈለከኝ? ለሁላችንም ነው እንጂ። ቆይ አንቺ አልናፈኩሽም? ምን ሆነሃል? ካፌ ውስጥ እኮ ነን። በቃ እኔና አንቺ ሁሌ በድብቅ ነው የምንገናኘው። አይዞህ ትንሽ ጊዜ እኮ ነው ይስተካከላል ብዬ አስባለሁ። በቃ እሺ ልሂድ። የሆነ ነገር አትጠጭም? አይ አምልጬ እኮ ነው የወጣሁት። ቶሎ መሄድ አለብኝ። ቻው። መግዲ እንዴት ነሽ? እንዴት ነሽ? አለ ይመስገን። ወዴት እየሄድሽ ነው? ቤት መቀመጥ ሰለቸኝና ትንሽ ወክ ላድርገው ይወጥ ማቲ እኮ ነግሮኛል። እና እስቲ ጽዳት እንድትሞክሪ አስቤያለሁ ቤት ከምትቀመጭ። በጣም ነው የማመሰግነው መግዲ። ችግር የለም። እና መች ልጀምር? ነገ በጠዋት ነይና ሬስቶራንቱ ከመከፈቱ በፊት አውጪ። ካለቀ በኋላ ትሄጃለሽ። በዚህ እንሞካከር አይሻልም? በሌሊት ነው እሺ የምመጣው። እስቲ እናያለን እንግዲህ። አላስከፋሽም መግዲ። በይ ቻው። እኔ የምለው ማትዬ፣ ወይ ምን ይህ አሸብር የሚባለው ሰውዬ ለምንድን ነው ድምፁን ያጠፋው? ለምን ይሆናል? አሁንም እሷም የለችለትም። በነፃነት ቁማሩን እየተጫወተ ይሆናል።
እኔ የሆነ ነገር እያሰብኩ ነው። ምንድነው? እኔማ እንዲፋቱና እሷም እንድትገላገል ነው የምፈልገው። እሺ ትላለች ብለሽ ነው? ለምን አትልም? አይ ማሚ ከባድ ነው የሚሆነው። ጭራሽ ሁሉም ነገር ነው የሚበጠብጠው። ማለት ግድ የለሽ በልጆቿ ይቀጣታል። ከቁማር የተረፈ ምንም ነገር አይኖራት። እና ታዲያ ምን ተሻለ ነው የምትለው? እንደኔ አርፎ በተቀመጠበት ዝም ብንል ይሻላል። ግን የሆነ ሰዓት ችግር ሊፈጥር አይችልም? ቢጮህም ቢፈረጥጥም ምንም አያመጣም። እንደው ማትዬ ልጄ አደራሃል እንዲህ አስቸጋሪና በጥባጭ የሆነ ሚስት እንዳታመጣብኝ። እሺ እማዬ። እንዴ ማስተዋል የምችል ታማኝና ጎበዝ ሴት ነው መምረጥ ያለብህ። ሲጀመር እንደዛ ካልሆነችማ አላገባም። ወይ ልጄ እውነት ነው የምልህ፣ ሰላም የምታሳጣውን ከምታገባ ይኸውልህ ሳታገባ ብትኖር ነው የሚሻለው። ግድ የለሽም እማዬ፣ ለእኔ የምትመጥነዋን ቆንጆ አመጣልሻለሁ። መልኳን እንኳን ታጥቦ አይጠጣም። እና ፉንጋቱ ትንሽ ከጀበና መለስ ካለች ይበቃል። እሺ ሌላስ? ሞያን ተመልከት። ሴትን ሴት የሚያስብለው መስራት የምትችል ነው። አጉል እንደው ዘመናዊ ነኝ የምትል ሴት ካለች እንደ አጋንንት ነው መራቅ ያለብህ። እሺ ማሚ፣ ከምር ቆንጆ ምክር። ማንነቷን አዋቂ፣ ለእናት ለአባቷ ደግሞ ታዛዥ መሆን አለባት። ቤተሰብ ከሌላት? ወይ አንተ ያለ ቤተሰብ ይፈጠራል እንዴ አንተ? አይ ሳይሆን በህይወት የሌሉ ከሆነስ? ደግሞ አስተሳሰቧን ተመልከት። እሺ ቆይ ለኔም ተስማማ ብትሆንና አንቺ ባትወጃትስ? ወይ ማትዬ፣ እኔ እናት እንዴት ላልወዳት እችላለሁ? አይ ብዙ ጊዜ አማትና አምራት አይዋደዱም ብዬ ነው። ወይ እኔ የተደበቀ ተንኮል አለብኝ ወይ እሷ አለባት ማለት ነው። እንዴት? ይኸውልህ ማትዬ፣ በአንተ ላይ ፉክክር ከገባን ሁለታችንም አንግባባም። ሁለታችንም ግን ቦታችንን ካወቀን እንግባባለን፣ አንጣላ። እሺ ይኸውልህ ዋናው ነገር አንተና እሷ መስማማታችሁ ብቻ ነው። እሺ ማሚ ተቀብያለሁ። በላሁና እንሂድ፣ ተነስ። እሺ ቆይ ሂሳብ ልክፈል። ዛሬ እዚህ የምመላለስ አብስተሃል። ምን ላድርግ? የማይጀመር ነገር አስጀምርሽ። ምን አስጀምሪ? ከአንቺ ጋር መጠጥ አለምጄ ከሌላ ሰው ጋር አስጠላኝ። ወሬኛ 3 ቀን አንድ አብረን የጠጣ ነው እና ለምን አስጀመርሽ? እራስህ እኮ ነህ የጨቀጨቀኝ። እና አሁንም ልጨቅጭቅሽ? አሁን እንኳን አይሆንም። ለምን? ስራ ስለጀመርኩኝ ማምሸት አልችልም። እንዴ ምን ጀመርሽ? ሬስቶራንት ጽዳት ተቀጥሬያለሁ። በዛ ምክንያት ሌሊት ነው የምገባው። እና የደስ ስርዓት ልጋብዝሻ? ራት ብቻ ነው? ከፈለግሽ አንድ። አይ አይሆንም። ምን አነካካኝ? ከጀመርኩ ስለማላቆም ቢቀርብኝ ነው የሚሻለው። እሺ በቃ ራት ብቻ። እሺ ግን አንተም አትጠጣም። በዛ ላይ ደግሞ አናመሽ። ታዛዥ ነኝ። ወንጨርሽም እንዴ? አንቺ ተቆምጠሽ እንዴ? ለምን? ወደ ቤት አብረን እንድንሄድ ነው። ወይኔ አልነገርኳችሁ። ለካ ዛሬ እኮ ልጆቹ ጋር ነው ማድረው። እኛ ትመጫለሽ ብለን እየጠበቅንሽ አይደል እንዴ መቅደዬ? አዎ ዛሬ እዛ ነኝ። ለምን ልጆቹን ቤት ይዘሻቸው አትመጪም? አይ እንደዛማ አይሆንም። ለምን? እያወቅሽ ሰውየውን ነገር ላንቺም እኮ ልጆችሽ ናቸው። የፈለግሽበት ቦታ ይዘሽ መሄድ ትችያለሽ። ያልሆነ ነገር እየነገረ ባስ እንዲጠሉኝ ከሚያደርግ ቢቀርብኝ ይሻላል። እንዲሁ ይሄድኩ አያቸዋለሁ። በቃ ካልሆነ እንግዲህ ፍች ማስገባት ነው። አይ እንደዛማ አይሆንም። ብዙ ነገሮች ለሷ ከባድ ነው። የቁማር ሱስ እንዳለበት ማስረጃ አቅርበን ልጆቹን መውሰድ እንችላለን። ይሄ እኮ በጣም ቀላል ነገር ነው። ከዛ እሱ አርፎ ይቀመጣል ወይ ነው ጥያቄ። ህይወቴን ሲኦል ነው የሚያደርግብኝ። ታዲያ እስከ መቼ እየፈራሽ? እኔ ምንም ልሁን ብቻ ግን ልጆቼን አያሳቅብኝ። ልጆቹን እኮ መጠቀሚያ እያረጋቸው ነው። ከኔ ምንም አያገኙ ግን አንፋታም። ግድ የለም ቀስ እያሉ የሱን ክፋት ለትልቁ ልጅ ማሳየት ነው። ተው መጥፎ ነገር አይምሯቸው ውስጥ አይቀረጽ። የሆነ መፍትሄ ማድረግም አለብን።
እሺ አስበን እንወስናለን። ይኸውልሽ አሁን ትንሾቹን ከሱ ዞር ማድረግ ጀምሬያለሁ። ቢያንስ እነሱን ከሱ ተገኘት ካላቀቀን ትልቁን ደግሞ እንጀምራለን። በይ እኛ እንሂድ። ማታ ደውይልንና ወይ እኛ እንደውልና ልጆችን ታገናኝናለሽ። እሺ እማዬ ያገናኛችኋለሁ። በቃ ና እንሂድ። ቻው መቅድዬ። ደህና ደሩ። እሺ ደህና ደሪ። ሄርሚ 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 የት ሄዳል? ሄርሜላ በጤናው ነው የሆነ ነገር ባታው ስልኬ ታነሳልኝ ነበር። ወጥቼ ልፈልጋት እንዴ? ብቻ በሰላም መልሳት አላቂ ማውራቢ በጣም ቆንጆ ቀን ነበር። አመሰግናለሁ። በየትኛውም ሰዓት አለው። እሺ ደግሞ ስቀበል ደግሞ እኔ ጋብዝሃለሁ። እጠብቃለሁ። እሺ የምር ግን ደስ ብሎሻል አይደል? በጣም በጧት ባትውጪና ብንጨብስ ደግሞ በጣም ደስ ይልሽ ነበር። እረፍት የሚሰጠኝን ቀን እንኳን አላውቀውም፣ ግን ሲነግሩኝ ነግርህና እንደፈለግን ጠጥተን እንገባለን። ምንም እንዳያሳስብህ። እሺ አላስብም። እና አሁን ወዴት ነህ? ልጠጣ? አረ ወደ ቤት ነኝ። የምርክን ነው? ካንቺ ጋር ያሳለፍኩትን መልካም ጊዜማ በመጠጥ አላበላሸው። ምርጧን ትዝታይን ይዤ ገብቼ ለጥልበል። ቤት ስገባ ግን ማዘር ምን ነው በጊዜ መጣ ካይሉ የታመምክ የሆነ ነገር ይሆንክ ምናምን አይመስላቸው? ሁሌ እኮ አላመሽም። አንግተ ነው እንጂ የምትገባው። ደስ ሲለኝ ነው የምጠጣው። ሁሌም እኮ ደስተኛ ነህ። ተመስገን። አመስጋኞች ብዙ ጊዜ ጭንቀት አያውቁም ይባላል። እኔ ደግሞ በሁሉም ነገር አመስጋኝ ነኝ። ደስ ይላል። በነገራችን ላይ ጠጪ ነው ብለሽ እንዳንቂኝ። እኔ ሰው አልቅም። ብዙ ላስተምርሽ የምችለው ነገሮች አሉ። ብዙ የቅምቀማ ህይወት እንዳለ ካውቃለሁ። እሱም ሊሆን ይችላል። ብዙ ሴቶችንም ታውቃለህ፣ ጊዜም አሳልፈዋል። ሁለተኛው እሱ ነው። የሆነች የገባችልህም ሴት አለች ማለት? የሆነ ቀን የሰከርክለት ያቺ ቆንጅየዋ ሴጣን ስትል ነበር። የምርሽን ነው? አዎ። ከዛ ወዲያው ማቲ ወሬ ያስቀየረክ ይሆናል። ስለሷ ግን ማወቅ ፈልጋለሁ። አስፈላጊ አይደለም እባክሽ ተይው። ኃይለኛ ነሽ ማለት ነው? እንደዛ ነገር ነው። ቆይ የሆነ ቀን ግን አስቀም ያስለፈልፈዋለሁ። ጠጥቼ እንኳን ስለሷ እንዳትጠይቂኝ። ለምን? በቃ ርዕስን ቀይር እኮ። ለምን? ሄርሚ ደግሞ ተያ። በቃሽ። ዛሬ ስለመሸ ወይ ነገ ስንገናኝ እናወራለን። እሺ በቃ ደህና ደሪ። ደህና ደርሽ። ማቲ እንዴ ሄርሚ ደህና ነሽ? አዎ ነኝ። ምን ነው? አይ ቤት ሳጣሽ ተጨነቄ ነው፣ ግራ ገባኝ። ለምን ተጨነቅ? ስልክ ስደውልሽ እንኳን አታነሺም። በዛ ላይ ስልክ እኮ ስላለመድኩኝ እዚህ እየረሳሁት እየወጣሁ ነው። ውጭ ስወጣ ነው ትዝ የሚለኝ። ነው እንዴ? እሺ ታዲያ የት ሄደሽ ነው እስካሁን የቆየሽው? ከሉሌ ጋር ነበርኩ። ነው እንዴ? ዝም ብዬ ነው የተጨነኩት። እህትክ ስራ ጀምሪ እንዳለች ይነግሪው እኮ የደስ ደስ ስራት ልጋብዝሽ ብሎኝ ሄደን ነው። አረ በላችሁ ታዲያ?
አዎ ቆንጆ ጊዜ አሳለፍን። አሪፍ ደስ ይላል። እኔ የምልህ የሉሌ ቆንጆ ሴጣን የሚላት ማን ናት? ታዲያ ራሱን አትጠይቂውም ነበር? ስጠይቀው ደስ የማይል ስሜት ነው የሚሰማው። እሱ ሳይፈቅድ መቼም ስለሱ መናገር ነውር ነው አይመስልሽም? እሺ በቃ ተው። ፍቅረኛው እንደነበረች ካወቅሽ በቂ ነው። ፍቅረኛው ነች እንዴ? አልነገረሽም እንዴ? ምንም አላወራኝም። ታዲያ ስለዚህ ዝም ልበላ? በቃ ተው። ስለ ሰው ባናወራ ይሻላል። እህትህ እኮ ነገ ጠዋት ጀመር ያለችኝ። ደስ ይላል በጣም እንጂ እንዴት እንደጓጓው ባወክ። ለምን? ስራ ለመጀመር ነው። ትደርሻለሽ አታስቢ። 11 ሰዓት ደርሼ ጽዳቱን መጀመር አለብኝ። አይ እንደዛ በሌሊትማ መሄድ የለብሽም። በሌሊት ነው ያለችኝ። በቃ ሰዓቱን ጠይቄ እነግርሻለሁ። እሺ። ቆይ ጽዳት እኮ ነው የምትሰሪው፣ ለምንድን ነው የጓጓሽው? በህይወቴ ለመጀመሪያ ጊዜ ስራ ልሰራ ነው። ከዚህ በፊት ሰርተሽ አታውቂም? ማናም ነው ያስገባኛል። የጎዳና ልጅ እኮ ነኝ። እሺ አብረን እንሄዳለን። አንተማ ተኛ፣ እኔ ሰርቼ እመለሳለሁ። የመጀመሪያ ቀንሽንማ ራሴ ነው ማደርስሽ ካልክሽ። ብዙ አጓጊ ደግሞ። ለምን? በኋላ እንቅልፍ ጥሎሽ ሰዓት እንዳያልፍ። እንደዛ እንኳን አይፈጠርም። እሺ ምና ይሆናል። እራት በልተሃል እንዴ? በልቻለሁ። ስለዚህ እንተኛ ታዲያ። አይ አንቺ ተኝ፣ እኔ ትንሽ ቆይቼ እተኛለሁ። በቃሽ። በዛውም ልብስ ልቀያየር። አረ ሉሌ እንደዚህ በፍጥነት መፈጣጠን ጀመረ ማለት ነው እኮ። እሷንም እንደ ተራ ሴት አጉል ወደድኩሽ ምናምን ብሎ አጉል ላይ ያረጋት ማለት ነው። አያረገው እንዲህ እንዲያረግማ አልፈቅድለትም በፍጹም። አናግረዋለሁ። እየወደድኳት ነው መሰለኝ። ሀሳቤ ሁሉ እሷ ላይ ነው። ግን ፍቅር የሚታወቀው በምንድን ነው? እሷን በጠይቃት ታውቅ ይሆን? ደግሞ ስጠይቃት ሌላ ነገር ብታስብስ? መጠንቀቅ አለብኝ። ቆይ እንዲያውም ሉሌን ጠይቀዋለሁ። አይ ደግሞ እሱ ካወቀ መጫወቻ ነው የሚያደርገኝ። ታዲያ ማንን ነው የምጠይቀው? ለካ ምንም ጓደኛ የለኝም። እማረባ ነኝ።